ቀዝቃዛ ከሆነ ይህንን ሉክ ሙሐመድ ምን ይላል? then I saw my Lord look sorry in the most high and the last of appearance so I saw him place his palm between my shoulders. I sensed the coolness of his fingertips. የጣቶች መዳፎች አሉት። አላህ መዳፍ አለው፣ ጣቶች አሉት። እነኚህ ፓርቲሽን አለው ማለት ነው። እንደዚህ ፓርቲሽን አለው። እጅ እንደዚህ መዳፍ ካለው ቀኝና ግራ ካለው ይካበባል ማለት ነው። የሚያዋስነው የሚያካልለው አለ ማለት ነው። የሚያዋስነው የሚያካልለው አለ አላህን ማለት ነው። ይሄ ደግሞ የፍጡር ባህሪ አይደል እንዴ ኡስታዝ? አላህ ይሄን እንደኝ ነው የምታምኑት? ምን ብላችሁስ ነው የምታምኑት? ሌላኛው ፍጡር አይደለም ብላችሁ ቁርአንን ቃሉን ያላህ ቃል ነው ፍጡር አይደለም ብላችሁ ታምናላችሁ። ለምሳሌ አሊፍ ላም ሚም ይሄ ያላህ ባህሪ ነው። ፍጥረትን ከመፍጠሩ በፊት አሊፍ ላም ሚም ይላል። ይሄ ምንድነው? እንግዲህ እኔ ስለ አምላክ የመጀመሪያ ልናገርና እሱ ስላነሳው ደግሞ እናገራለሁ። ነቢያቶች የሰበኩት አምላክ ማን ነው የሚለውን ለማውራት ነበር የመጣ ነው። ግን ሙሐመድ በጀነቱ ሱረል ዐይኖች ምናምን አላህ ምናምን እንደዚህ አሽለማንኛው እኛ ነቢያቶቻችን የሰበኩት ማን ነው የሚለውን በቁርአን እንዲሁም ደግሞ እርሱ ነቢያቶች የሰበኩት በመጽሐፍ ቅዱስ ላይ ያ አምላክ ማን ነው የሚለውን ሊያሳውቀን ነበር። ገብታችኋል አይደል? እግዚአብሔር ነው ብሎናል። ነቢያቶች እግዚአብሔር ብለው የሰበኩበትን አንዴ ያሳየናል። ያሰው ገብታችኋል? ይሄ ነው አንደኛ እሱ ነው። ሁለተኛ ነገር ወደ አላህ ሱብሓነሁ ወተዓላ ስንመጣ ነቢያቶች ሁሉ አላህን ሰብከዋል ወይ? አዎ። ከማን እንጀምር? ከመጀመሪያዎቹ ነቢያቶች ኑህ ዓለይሂ ሰላም ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ። ኑህ ምን አለ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ማለኩም ምን ኢላሂን ገይሩ፣ ከእርሱ ውጭ ሌላ አምላክ ማንም የላችሁም እያለ ተናገረ። ከዚያ ቀጣይ ማንን እንሂድ? እነ ሁድ፣ እነ ሷሊህ፣ እነዚህን መጽሐፍ ቅዱስ ስለማያውቃቸው እነዚህ ታላላቅ ነቢያቶች ወደ ቀጣዮቹ ነቢያቶች እንሂድ። ወደ አብርሃም እንሂድ። አብርሃም ታዲያ ማንን የሰበከው ብለን ስናይ አላህን። ማስረጃ ቃለ ሱብሓነሁ ወተዓላ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ። አብርሃም ምን አለ ለህዝቦቹ? ህዝቦች ሆይ እነሆ አንድና ብቸኛ የሆነውን አምላካችሁን አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው ካለ በኋላ ሌላ አማልክቶችን ሁሉ ጣዖቶች ናቸው ብሎ ገለጻቸው። አብርሃም ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ስለዚህ ማነው አምላክ አለ? አላህ ነው ብሎ ተናገሩ። ከዚያ በኋላ እነማን እንሂድ? ነቢዩ ዒሳ ዓለይሂ ሰላም ወይንም ነቢዩ ኢየሱስ። እርሱ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ያው ነቢያቶች ሁሉ አምላካቸውን ያሳውቃሉ። ይህንም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህን ስሙን አሳውቃል። አላህ ነው እያሉ ቃለ ኢልያስ ዓለይሂ ሰላም ቃለ አላህ ሱብሓነሁ ወተዓላ ሓኪ አን ኢልያስ ዓለይሂ ሰላም ፊ ሱረት አስሳፋት ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም። ኢልያስ ከነቢያቶች መካከል ነው ካለ በኋላ ምን አለ? አላህ ነው ጌታችሁ፣ ወረበ አባኢኩም ልአወሊን የቀደሙት የአባቶቻችሁም አምላክ እርሱ አላህ ነው እያለ አስተማረ ማለት ነው። ይህ ነው እንግዲህ ነቢያቶች አምላክ አላህ ስብሐነ ወተዓላ እንድናመልክ እንዲሁም እርሱን አሳውቀውናል። ይህ ሰውዬ ግን እግዚአብሔር ብሎናል። ነቢያቶች እግዚአብሔር ብለው ያስተማሩበት ቦታ እንዳው ካለ ከመጽሐፉ ላይ ያሳየናል። ልክ እኔ ከመጽሐፌ ላይ አላህ ብለው እንዳስተማሩ በመጽሐፉ ላይ እግዚአብሔር ብለው ያስተማሩበትን እነዚህ ነቢያቶች ያሳየናል ማለት ነው። ታቸዋላ ይህ ነው። ሌላኛው ነገር ካነሳው መካከል ስለ መጀመሪያ ላይ ገና ሲገባ ጊዜ ምን ብሏል? የሙሐመድ ጌታ ሰይጣን ነው ማለት ነው ብሏል። የሆነን ሀሳብ አንስቶ ያም ምንድን ላይ ነው የሚገኘው? ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ አስተምሮታቸውን ጀምሮ አካባቢ ላይ ሰይጣንህ ትቶሃል ብለው በተናገሩ ጊዜ መካ ከሃዲያኖች ያንን አስመልክቶ የእሱ የራሱን ሀሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን እኔ የምጠይቅህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናለህ ወይንም ችግር የለውም እዛውም ላይ አይኖር ከሌለ ከሊቃውንቶች መካከል አንድ ሊቅ ይሄ ሐዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያለ አንድ ታሳየናለህ። ልክ አንተ እንደተናገርከው ማለት ነው። ዛሬ በቁርአንና በሐዲስ ላይ ከራስህ እየተፈለሰፈ እንትን እየፈጠርክ እንደምትናገር በደንብ አድርጎ ይጋለጣል።
አያችሁ፣ ይህን አንዲት ከሊቆች መካከል አንድ ሊቃውንት ይሄንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድም የለም። ይሄንን ልታመጣ እፈልጋለሁ፣ እጠብቅሃለሁ እንድታመጣ። ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ ትሄዳለህ። ሌላው ነገር እንዲህ ከራስ እንትን ባትል መልካም ነው። አላህ ሰይጣን ነው ምናምን የሚል ቃል ከሊቃውንቶች እንዲህ ብለዋል ብለህ ከዚህ በኋላ አስከትል ከራስህ አትናገር። ሽፎኝ ያለውን ነገር ቁርአንና ሐዲስ ላይ ተናገር፣ ችግር የለውም። ያ ነው እና አላህ ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያሉበትን አሁን ቶሎ እንድታሳየኝ እፈልጋለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እንደዛ ብሎ የፈሰረ ወይንም የተረጎመ ሰጥቻለሁኝ። 20 ሰከንድ መቀጠል ትችላለህ። ቀጥል እፎይ። እናመሰግናለን። 10 ሰከንድ 15 ሰከንድ ነበረ። ኡስታዝ አልጨረስክም ነበር። መጠቀም አልፈለግም ትለቅሷ to be fair there okay ስለዚህ 20 ደቂቃ አለን። አሁን ይታያል ኡስታዝ ከማስረጃ ጀምርልኝ የጠየቅኩህን እንትን እያልክ በዚያው ሚዩት አርግ በቃ 20 ደቂቃ አለን። አሁን ሚዩት ላድርግልህ ነው ሚዩት አርግና አዳምጥ ገና ነው እሱ ጥያቄና መልስ ላይ እናወራለን። ሪባ ትላለህ ገና ሪባ ትላለህ። ሰዳብት እንጂ ረጋ በል ቀስ ከዚህ በኋላ ላድርግ ይኸውልህ እፎይ እኔ በማስረጃ አዳምጥ ረጋ በል እንጂ እኔ ብለህ በማስረጃ እያነሳሁ እንደምናገረው ውይይቱ ትምህርት እንዲሆን ለሌሎቹም ማለት ነው። አንተ ይሄንን ትርጓሜ ስትናገር ጊዜ ስለዚህ አላህ የሙሐመድ ጌታ ሰይጣን ነው ማለት ነው ስትል ከሊቃውንቶች ቢያንስ ከሊቆቻቸው መካከል አንድ ሊቅ እንዲህ ብሏል ብለህ አስከትል። እፎይ እንደሱ አድርግና ሌሎችም እንዲማሩበት ዘንድ ማለት ነው። እንዳው ከሱ በተጀምር እንዳውም በጣም ደስ ይለኛል። ከሊቆች መካከል አንድ ቤት ታደርጋለህ በእኔ ደቂቃ እሳስ በማስረጃዎች ጎበዝ። ስለዚህ ገና አሁን 20 ደቂቃ አለን። ከዛ ሪባ ትላለን። ከዛ ክሮስ ኤግዛሚኔሽን አለን። ስለዚህ ክሮስ ኤግዛሚኔሽን ላይ መረጃ ትጠይቀናለህ። እኛ ከኪሳችን አላወራንም፣ እያሳየን ነው። ሰው የሚያየውን አይክድም፣ አይኑን አይክድም አይደል ኡስታዝ? አስጀምረው እና አሁን ስታወራ በማስረጃ አድርጋቸው እፎይ ሌላው እንዲማርበት ማስረጃ የሚለው ኡስታዙ ምንድነው እሱ እያሳየዋቸው ሳይሆን እንዲሁ አውራ ያለ ሳከፍት እያለ ነው ይመስለኛል። ሚዩት አድርገው በቃ በዚያ ላይ አንድ አዳምጥ ስታሳይ ነበረ። ይሄንን እያየሁልህ ነው ጎበዝ፣ ግን ያንተ ሀሳብ እዛ ላይ የለም፣ ውሸት ነው እያልኩ ነው። ያንን ወንድ ከሆንክ አሳየኝ አሁን ከፍተህ ይሄ ቁርአን አንቀጽ ይሄ ሐዲስ ላይ ስለዚህ ሊቃውንቶች የሙሐመድ ጌታ ሰይጣን ነው ማለት ነው ብለዋል ያሉበትን አሳይ ካላሉ ውሸታም ነህ። ያ ውሸታም ነህ እያልኩኝ ነው። ደፍረህ አንተ አሳይ ወንድ ልጅ ከሆንክ። የለም ያልከው ወላሂ ላዚም የለም እኮ አዳምጣሻው እኮ ታዳምጣለህ። ወንድ ልጅ ናት አሳየንና ጀምር አንተ እውነተኛ እንደሆንክ ዛሬ ያውቀዋል። ካልሆነ ውሸታም ነህ። ኧረ በእናትህ ሚዩት አድርገህ አትረብሽ ኡስታዝ። ያረበሽኩ ማስረጃ ብቻ ነው የጠየቅኩህ። ወይኔ ሰዓት እኮ ነው ገና እኮ አሁን ገና እኮ ነው። ሰዓትህ ላይ ተጠቀምና አሳይ። ውሸታም ነህ እየተባልክ ነው አንተ። እውነት ነው የማወራው እውነት ነው የማወራው። ማንም አላለህም እኮ ሚዩት አድርግ ሪባ ትድገናለን እኮ ኡስታዝ። ሚዩት አድርግ። ኦኬ ላስጀምረው። አስጀምር በቃ ዝም ብሎ ያወራ ያለ